ቃል ሲወራወሩ ከርመው ለ12 ቀናት በባሩድ የተፋለሙት እስራኤልና ኢራን የተኩስ አቁም ላይ ቢሆኑም በቀጣይ ምን ሊፈጠር ይችላል የሚለው ግን አነጋጋሪ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ውስጥ ወደ ድርድር እንመለሳለን ሲሉ ቢናገሩም ኢራን ግን ይህ በቶሎ የሚሆን ጉዳይ አይደለም ስትል የፕሬዝዳንቱን ንግግር ውድቅ አድርጋለች። ትራምፕ በአደራዳሪዎች በኩል ንግግሩ እንዲጀመር ለኢራን ጥሪ ማቅረባቸው ቢረጋገጥም የኢራን ባለስልጣናት ግን ወደ ድርድር ለመመለስ አንቸኩልም፣ በቅድሚያ ማረጋገጥ ያሉብን ጉዳዮች አሉ ባይ ሆነዋል። ከአሜሪካ ጋር 5 ዙር ድርድር ከተደረገና 6ኛው ዙር ድርድር ሊካሄድ እየተጠበቀ ባለበት ሰዓት እስራኤል በኢራን ላይ ጥቃት መሰንዘሯን የሚያነሱት እኚህ ባለስልጣናት ይህ እንዲደገም አንፈልግም፣ ለዚህ ማረጋገጫ እንሻለን ሲሉ ነው የተደመጡት። የውጭ ጉዳይ መስሪያ ቤቱን የሚመሩት አባስ አራቺ ከሲቢኤስ ጋር በነበራቸው ቆይታም ይህንኑ የሀገራቸውን አቋም አንጸባርቀዋል። የዲፕሎማሲ በራችን ዝግ አይደለም፣ ይህ ማለት ግን በቶሎ ወደ ድርድር እንመለሳለን ማለት አይደለም ያሉት ሚኒስትሩ አሜሪካ በአንድ እጇ የድርድር አጀንዳ በሌላ እጇ ደግሞ የጠመንጃ አፈሙዝ ይዛ ከኛ ጋር በጠረጴዛ ዙሪያ ልትቀመጥ አይገባም ብለዋል። ወደ ድርድር የምንመለስበት ጊዜም አሜሪካ ዳግም እንደማታጠቃን ማረጋገጫ የምናገኝበት ጊዜ ነው ሲሉም ሀገራቸው ወደ ድርድር ከመመለሷ በፊት እነዚህን ጉዳዮች ገምግማ ውሳኔ የምታሳልፍበት ጊዜ እንደሚያስፈልጋት ጠቁመዋል። ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ጉዳዩን አስመልክቶ ከአሜሪካ በኩል የተሰነዘረ ሐሳብ ባይኖርም ዋይት ሃውስ ከኢራን ጋር ለሚደረግ ድርድር የተያዘ ቀጠሮ ስላለመኖሩ አስታውቋል። ይህም ትራምፕ የሚያደርጓቸው አንዳንድ ንግግሮች ከአማካሪዎቻቸውና ከሌሎች ባለስልጣናት ጋር ያልመከሩባቸው የግል አስተያየቶች ናቸው በሚል የሚቀርብባቸውን ትችት ያጠናከረ ሆኗል። የኢራን ጉዳይ በዲፕሎማሲያዊ መንገድ ይቋጫል ብሎ ከመንቀሳቀስ ኢራን ላይ ጥቃት እስከመፈጸም የደረሱት ትራምፕ ይህንን ጉዳይ ለመዝጋት ኢራን ወደ ድርድር ተመልሳ ስምምነት ላይ እንዲደርሱ ማድረግ የወቅቱ ቁልፍ ስራቸው ስለመሆኑም በብዙ እየተነሳ ይገኛል። ኢራን ግን ለድርድር ጊዜ ያስፈልገኛል ከማለት በዘለለ የኒውክሌር መርሃ ግብሯን ለማስቀጠል የምታባከነው ጊዜ አለመኖሩን ነው በባለስልጣኖቿ በኩል የገለጸችው። የሩሲያው አርቲ እንደዘገበው ከሆነ ደግሞ ከዚህ በኋላ ከእስራኤል ጋር ጦርነት የሚካሄድ ከሆነ ያንን ጦርነት በድል በመወጣት የመጨረሻው ጦርነት ለማድረግ ያስችላል የተባለለት ዝግጅት ማድረግ ጀምራለች። ስማቸውን የማልጠቅሳቸው የቴሄራን ሹመኛ ነግረውኛል ሲል የዘገበው የሩሲያው ልሳን እስራኤል በቀጣይ ከኢራን ጋር የምታደርገው ጦርነት የመጨረሻዋ ይሆናል ሲሉ ሹመኛው ነግረውኛል ብሏል። ኢራን የእስራኤልን ድክመት በአግባቡ አጥንታለች። ይህንን ድክመት ተጠቅመው ከፍተኛ ጉዳት ማድረስ የሚችሉ መሳሪያዎች ደግሞ በኢራን እጅ ይገኛሉ የሚሉት እኚህ ሹመኛ ይህም ኢራንን ባለድል እንደሚያደርጋት ነው የተናገሩት። ኢራን አሁንም ቢሆን በ10 ሺዎች የሚቆጠሩ ዘመናዊ ሚሳኤሎች አሏት። ጦርነት የሚጀመር ከሆነም ለቀናት በመቶዎች የሚቆጠሩ ሚሳኤሎችን መተኮስ ትችላለች የሚለው ደግሞ በኢራን በኩል መተማመኛ መደረጉ በዘገባው ተጠቅሷል። ይሁንና በመከላከሉ ረገድ ኢራን የምታደርገው ለውጥ ስለመኖሩ አለመኖሩ አልተነገረም። ይህንን ዘገባ ያስነበበው መሰረቱን ሩሲያ ላይ ያደረገ መገናኛ ብዙሃን መሆኑ ደግሞ ሩሲያ ከኢራን ጋር ያላትን ወታደራዊ ስምምነት በመጠቀም የመከላከያ ቁሳቁስ ግዢ መፈጸም የምትችልበት እድል እንዳለ እንዲነሳ አድርጓል። በ12 ቀናቱ ጦርነት ወቅት ኢራን ከሩሲያ ድጋፍ አልጠየቀችም በሚል በሩሲያ ባለስልጣናት የተነገረ ቢሆንም ጥሪ ቢቀርብላት ግን ምን አይነት ምላሽ ትሰጣለች የሚለው ጉዳይ ትልቅ ጥያቄ እንደሆነ ቀጥሏል። ከ12 ቀናቱ ጦርነት በፊት የኢራን ባለስልጣናት ሲያሰራጯቸው የነበሩ መረጃዎች ግን ኢራን በተለይም በመከላከሉ ረገድ እንደ ኤስ-300 አይነት ሩሲያ ሰራሽ መሳሪያዎችን እንደምትጠቀም አዳዲስ መሳሪያዎችን እየገጠመች ስለመሆኗም የሚጠቁሙ ነበሩ። አሁን ላይ ፊታቸውን ወደ ጋዛው ጦርነት ያዞሩ የሚመስሉት የእስራኤል ባለስልጣናት በዚህ የኢራን ባለስልጣን ማስጠንቀቂያ ዙሪያ እስካሁን የሰጡት ምላሽ ባይኖርም በኢራን በኩል ለሚኖር እያንዳንዱ እንቅስቃሴ በግልጽ የሚነገር አሊያም በድብቅ የሚያዝ አጸፋ ስለመኖሩ ግን አያጠያይቅም። ከሳምንት በኋላ አሜሪካ ላይ እንደሚገናኙ የተነገረላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በጉዳዩ ዙሪያ ይመካከራሉ ተብሎ ይጠበቃል። ምንም እንኳን የኔታንያሁን የአሜሪካ ጉብኝት አጀንዳዎች አስመልክቶ በሁለቱም ሀገራት በኩል በይፋ የተነገረ ነገር ባይኖርም ቀዳሚ ይሆናል ተብሎ ከሚጠበቀው የጋዛ ጉዳይ ቀጥሎ ከኢራን ጋር የተያያዙ ጉዳዮች የሁለቱ መሪዎች የመነጋገሪያ ርዕስ ይሆናሉ ተብሎ ተጠብቋል። ጠቅላይ ሚኒስትር ኔታንያሁ ከኢራን ጋር እየተዋጉ ባሉበት ጊዜ አድርገውት በነበረ ቃለ መጠይቅ ከኢራን ጋር በዲፕሎማሲያዊ መንገድ ስምምነት ላይ መድረስ የህልም እንጀራ ነው ማለታቸው የሚታወስ ሲሆን ድርድሮች ውጤት የሚያመጡ ከሆነ ደስ ይለናል፣ ያ ግን የሚሆን አይመስለንም፣ ለዛም ነው ጦርነት ውስጥ የገባ ነው ማለታቸው ይታወሳል።
በጦርነቱ ያሰብነውን አሳክተናል፣ የኢራን የኒውክሌር መሰረተ ልማት ወድሟል የሚሉት እነዚህ ወዳጅ ሀገራት ወቅታዊ ሁኔታዎችን በመተንተን ስለ ቀጣይ እርምጃቸው ውሳኔ እንደሚያሳልፉ ቢጠበቅም ሁለቱ መሪዎች ባለፉት ጊዜያት ያሳዩአቸው የአቋም ልዩነቶች ግን ጉዳዩ በቀላሉ የማይቋጭ ስለመሆኑ ጠቋሚ ሆኗል። በተለይም በእስራኤል በኩል ከኢራን ጋር የሚደረጉ ድርድሮች መፍትሄ ያመጣሉ የሚል ምልከታ እንደሌለ በተለያዩ አጋጣሚዎች ተገልጿል። ኢራን ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር የገባችበት ውዝግብ ደግሞ ከጦርነቱ በኋላ የሚደረጉ የድርድር ጥረቶች አስቸጋሪ መሆናቸው እንደማይቀር ያሳየ ሆኗል። ኢራን ከኤጀንሲው ጋር ያላትን ትብብር እንድታቋርጥ የሀገሪቱ ምክር ቤት መወሰኑ የሚታወስ ሲሆን በኒውክሌር ጣቢያዎች ላይ የደረሰውን ጉዳት ለመመልከት ወደ ኢራን ለመጓዝ ጠይቀው የነበሩት የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ጥያቄያቸው በኢራን ባለስልጣናት ውድቅ ሆኖባቸዋል። ኤጀንሲው ከጦርነቱ በፊት ከኢራን ጋር መልካም የሚባል ግንኙነት የነበረው ቢሆንም እስራኤልና አሜሪካ የፈጸሙትን ጥቃት አላወገዘም በሚል በኢራን ባለስልጣናት ጥርስ ተነክሶበታል። ከዚህ ባለፈም ኤጀንሲው የተቋቋመበትን ቴክኒካዊ ዓላማ ወደ ጎን ብሎ ለአሜሪካና እስራኤል ፖለቲካዊ ጨዋታ መጫወቻ ኳስ ሆኗል የሚል ወቀሳም በኢራን በኩል ይቀርብበታል። ኤጀንሲው ኢራንን አስመልክቶ ይፋ ያደረጋቸው አንዳንድ ሪፖርቶች ከእስራኤል የተገኘን መረጃ መሰረት ያደረጉ ናቸው በሚል የቆየ ቅሬታ የነበራቸው የኢራን ባለስልጣናት ታዲያ የኤጀንሲው ዋና ዳይሬክተር ልጎብኛችሁ ሲሏቸው እጃቸውን ዘርግተው ለመቀበል አልሻቱም። ይህንን ያረጋገጡት የውጭ ጉዳይ ሚኒስትሩ አባስ አራግቺም የዋና ዳይሬክተሩ የጉብኝት ሐሳብ ትርጉም አልባ ነው ያሉ ሲሆን ከዚህ ባለፈ የተንኮል ሐሳብ ሊኖረው ይችላል ሲሉ በኤክስ ገጻቸው ላይ አስፍረዋል። ኢራን ፍላጎቷን ህዝቧንና ሉዓላዊነቷን ለማስከበር የምትወስደው እርምጃ ተጠናክሮ ይቀጥላል ሲሉም ኤጀንሲው እኛን ከወጉ ሀገራት ጋር አብሯል የሚል ወቀሳቸውን አጠናክረዋል። ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የስልክ ውይይት ያደረጉት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያንም የኤጀንሲው ዋና ዳይሬክተርን ክፉኛ መውቀሳቸውን የተሰማው 935 ሰዎችን አጥተንበታል ሲሉ የሚገልጹት የ12 ቀናቱ ጦርነት የእግር እሳት ሆኖ እየለበለባቸው ያሉት የኢራን ባለስልጣናት አሜሪካና ሌሎች ምዕራባውያን ሀገራት መሰል ዓለም አቀፍ ድርጅቶችን ለፖለቲካ ዓላማቸው ማሳኪያ ተጠቅመውባቸዋል የሚል የሰላ ትችታቸውን ደጋግመው እየጠቀሱ ይገኛሉ። በእነዚህ ወቀሳዎች መሃልም ቢሆን የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች ኢራን ዳግም ወደ ድርድር እንድትመጣ ጥሪ አቅርበዋል። የተኩስ አቁም ተግባራዊ መደረጉ ትክክለኛ እርምጃ ስለመሆኑ የገለጸው የቡድኑ መግለጫ ኢራን የኒውክሌር መሳሪያ ባለቤት እንድትሆን ሊፈቀድላት አይገባም፣ ለዚህም ሲባል ንግግሮች ሊቀጥሉ ይገባል ብለዋል። ምንም እንኳን አሜሪካና ሌሎች ምዕራባውያን ሀገራት ድርድሩ ዳግም እንዲጀመር ጥሪ ያቀረቡ ቢሆንም ኢራን ግን ወደ ድርድር የምትመለሰው በድርድር ሂደቱ መሃል ጥቃት እንደማይደርስባት ማረጋገጫ ስታገኝ ብቻ መሆኑን አስምራበታለች። የእስራኤልና ኢራን ፍጥጫ ወዴት ሊያመራ ይችላል የሚለውን ጉዳይ እንደ ጥያቄ የሚያነሱ አካላትም ቀጣዩ ሁኔታ በኢራን እጅ የወደቀ ስለመሆኑ የሚጠቁም መልስ ማግኘታቸው አይቀሬ ነው። የኢራን የኒውክሌር መርሃ ግብር ቀጣይነት እንዲሁም ወደ ጠረጴዛ መመለስ አለመመለስ የተፈጸመው የተኩስ አቁም ስምምነት ይዘልቃል ወይስ አይዘልቅም ለሚለው ጥያቄ መልስ የሚሰጥ ጉዳይ ሆኗል።